ወንድማችን ኡስታዝ ሁሱ የተደናገጣችሁ እህት ወንድሞች ካላችሁ ለእናንተ ነው ይሄን ቪዲዮ የሰራሁት እስከሚገደል ተራውን እየተጠበቀ ባለበት ሰዓት ነበር ለልጁ በሜሴንጀር እንደዚህ ቪዲዮ ኮል የደወለው በዚህ አጋጣሚ ከዚህ በኋላ ይሄ ርዕስ ባይነሳ ደስ ይለኛል እኔ ብሪፍ ካደረኩ السلام عليكم ورحمة الله تعالى وبركاته ودنا يتكبراችሁ የኖር ፋሚሊዎች እንዴት አላችሁ ዛሬም ኢንሻአላህ አዳዲስ መረጃዎችን ወደ እናንተ ይዤላችሁ ተመልሻለሁኝ እንግዲህ በሱዳን ያለውን ግጭት ከዚህ በፊት የተወሰነ ሽፋን ሰጥቼ ሰርቼላችሁ ነበር በሱዳን ውስጥ ንጹሃን ዜጎች አላግባብ እየተጨፈጨፉ ነው የሚገኙት እንግዲህ ያንን ሲያደርግ የነበረው ሰውዬ ግን አሁን ላይ በቁጥጥር ስር እንደዋለ ጀዚራ እንግዲህ ይዞት የወጣው መረጃ ያመለክታል ይህ በምስሉ ላይ የምትመለከቱት ወጣት ነበር እንግዲህ አደራጅቶ ሰዎችን እንግዲህ እስከ በሱዳናውያን ንጹሃንን ሲጨፈጭፍ የነበረው ግለሰብ አሁን ላይ እንግዲህ በቁጥጥር ስር እንደዋለ አርኤስኤፎች እንግዲህ ከዚህ በፊት የኛ ሰው አይደለም ያሉ ሲናገሩት ነበር አሁን ግን በቁጥጥር ስር እንደዋሉት እንግዲህ መረጃዎች ይወጡ ነው የሚገኙ አልহামዱሊላህ እንግዲህ የሱዳን ጦርነት ከጦርነት ማልፎ በጣም በሚያሳዝን ሁኔታ ንጹሃንን በጣም እየጎዳ ነው የሚገኘው ይሄ ደግሞ ዓለም ዘንግቶታል ዓለም በጣም ተዘናግቷል ሙስሊም ማህበረሰብ ያወራላቸው ስለ ፍትህ እየጮህላቸው አይደለም እንግዲህ እናንተ ወንድሞችና እህቶች እንግዲህ በቻላችሁት አቅም ለሱዳን ወንድሞቻችን ድምጽ እንድትሆኑ አደራ ማለት ፈልጋለሁ ኢንሻአላህ ሌሎችም አዳዲስ መረጃዎች ኢንሻአላህ ምንመለከት ይሆናል ከሞቱ ሰዎች መካከል ደግሞ እንግዲህ እነዚህ ግለሰቦች አንዱ ናቸው እስከሚገደል ተራውን እየተጠበቀ ባለበት ሰዓት ነበር ለልጁ በሜሴንጀር እንደዚህ ቪዲዮ ኮል የደወለው ከሰሞኑ አነጋጋሪ የነበረው በሱዳን ይህ አዛዛኝ ክስተት ተመልከቱ እንግዲህ ይህ ሰው ማለት ነው በፈጥኖ ደራሽ እጅ ውስጥ ከገባ በኋላ አባትየው ማለት ነው ተራውን እየተጠበቀ ነበር ሌሎች ጓደኞቹ እየተገደሉ ነውና በዚህ መሃል ነበር ለልጁ የደወለለት ካሁን በኋላ እኔን አታገኙኝም እኔ አሁን ወደ ሞት እየሄድኩ ነው አይዟችሁ በርቱ ሲል ነበር እንግዲህ ለልጁ መልእክት ያስተላለፈው የመጨረሻ ቃሉም ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ ነበር በተደጋጋሚ የሚለው እናም እንዳለው ሁሉ ማለት ነው ተራውን ደርሶት እንግዲህ ከሌሎች ንጹሃን ጋር ተረሽኗል ማለት ነው እንግዲህ ከሰሞኑ እንደምናቀው በሱዳን የፈጥኖ ደራሽ ኃይል በንጹሃን ላይ ማድረግ ያዘው ነገር ብዙዎችን አሁን ላይ እየኮነኑት ይገኛሉ ይህ ደግሞ አንዱ አሳንዛይ ክስተት ነበር እስኪ በትንሽ እንዲው ላሳያችሁ የፕላስ ምልክቷን ግን መጫናችሁን አትርሱ ላ ኢላሃ ኢላላህ ዓለም በዘነጋው ጦርነት እንግዲህ ሱዳናውያን በጣም የከፋ ነገር ያስተናገዱ ነው የሚገኙት አላህ ይዘንላቸው አላህ ሰላማቸውን ለሱዳናውያን ያምጣላቸው በሌላ መረጃ ደግሞ ያ ጀማዓት ኑር እንግዲህ ሁሱ ወንድማችን ኡስታዛችን ታሙ ነበር ያም እንግዲህ በጣም ተካብሩ ትንሽ ሙስሊሙ ማህበረሰብ ያስጨነቀ ነው የሚገኘው እንግዲህ ስለበሽታው አንዳንድ ሁኔታዎችን መረጃ አደረሳችኋለሁ ኢንሻአላህ አልহামዱሊላህ በጣም አልተማመም ደህና ነው ግን እንዲሁም ዱዓ ያስፈልገዋል ዱዓ አድርጉለት ነገር ግን ደግሞ በጣም የተጨነቃችሁ ወንድምና እህቶች ያን ያክል በጣም የሚያሰጋ ህመም አልታመመም አብሽሩ ተረጋጉ ማለት ፈልጋለሁ እስኪ መረጃውን አብረን እንሰማለን ሰላም አለይኩም ወራህመቱላሂ ወበረካቱ እንደምን አመሻችሁ ሁላችሁም እንደምታውቁት ወንድማችን ኡስታዝ ሁሱ አይኑን አሞታል ትናንትና ፌስቡክ ላይ የወንድማችን የኡስታዝ ሁሱ የአይን ህመም ምክንያቱ መንስኤውና መፍትሄው ተፖስቶ አንብብ ያለውኝ ምናልባት ወንድማችን ኡስታዝ ሁሱ ያንን ጽሁፍ ካላነበበው ወይም በወንድማችን ኡስታዝ ሁሱ ህመም የተደናገጣችሁ እህት ወንድሞች ካላችሁ ለእናንተ ነው ይሄን ቪዲዮ የሰራሁት ህመሙ ከባድ ህመም አይደለም ወጣት ወንዶች ላይ የሚከሰት ነገር ነው እንግዲህ የሚከሰትበት ምክንያቱ በአይነ ሽፋሽፍና በአይነ ቅንድብ ብግነት ምክንያት የሚከሰት ሲሆን ይሄ ያበጠው ዘይት ነው ነው የሚገርመዋቸው ነገር ዘይት ነው ስለዚህ ትሪትመንት የሚደረገው ምንድነው የሞቀው ውስጥ ፎጣ ታደርጉና ያንን የሞቀውን ፎጣ እዚህ ያበጠው ላይ በመያዝ ጫን በማድረግ ዘይቱ እንዲሰራጭበት ተለያየ ቦታ እንዲሰራጭ ማድረግ ነው መፍትሄው ተብሏል አጋጣሚ ዛሬ ደግሞ ላይው ፌስቡክ ላይ ፖስት ተዋየው ኢየሱስ ማበጥ ጀምሯል ቆይቷል ወንድማችን ኡስታዝ ሁሱ ማበጥ ከጀመረ እንዳየሁት አለርጂክ ምናምን መስሎ የነበረ እኔም አለርጂክ እንደዚህ ይሄኛው ግራይ ነው አይደል ይሄ ነው ግራይ ይሄ ግራይን ያብጥ ነበር ብዙ ጊዜና አቀኛ ያብጥም አለርጂክ ታቃለች አጃጅ ሙቀት ሲመጣ ይሄ ሳውዲ ላይ ይሄ አውሎ ንፋስ በዛ ምክንያት ቤቱ ግቢው ማቦራ ሲሆን ያንን ሳጸዳ ምናምን በቃ አለርጂክ እንዳለ ነው የሚነሳውና አይኔ ያብጥ ነበር እንደውም ሐኪም ቤት ሂጄ እዚህ ጋር ያበጠውን በመርፌ እዚህ ወግተው እንትና አጎደሉት ክሬም ምናምን ሰጡኝ እና እንደዛ ነበር የመሰለኝ በጣም ቆይቶበታል ስለዚህ በሙቋ ውስጥ እየነከሩ በፎጣ መያዙ ካላዳ ነው ሐኪም ያማክር ይላል ጽሁፉ ለተጨነቃችሁና ለወንድማችን ኡስታዝ ሁሱ ነው ቪዲዮ የሰራሁት ይሄ የሚያስተነግጥ አይደለም ጀስት ወጣት ወንዶች ላይ የሚከሰት ነገር ነው ዘይት ነው እዚህ ጋር ያለው ብለዋልና ዘይቱ እንዲሰራጭ
በሞቀ ነገር ያዙት በቀን በጣም በተደጋጋሚ ነው እንደዛ የሚደረገው ጧት ነካ ማታ ነካ ሳይሆን በተደጋጋሚ በጨርቅ በሞቀ ጨርቅ በመያዝ ዘይቱ እንዲሰራጭ ማድረግ ይችላል ተብሏል እንግዲህ ማትሹን ሽር አላህ ያድናችሁ ነው ማለት እንግዲህ ብዙ ወንድሞችና እህቶች በጣም ተጨንቃችሁ ተመልክቻለሁኝ ሶሻል ሚዲያ ላይ በጣም ብዙ ሰዎች በጣም እንደታመመ ነው እንግዲህ እየተነገረ የሚገኘው ነገር ግን ደግሞ በሽታው እንግዲህ እንደሰማችሁት ነው መፍትሄውም ኢንሻአላህ ቀለል ያለ ነው እንግዲህ ሁሱ ጋር ካልደረሰ ይሄን ቪዲዮ ለሱ ማድረስ እንግዲህ እናንተ ድርሻ ነው የሚሆነው ኢንሻአላህ ግን ደግሞ በጣም ለዲን የሚሰራ የሚተጋ ወንድማችን ስለሆነ ሁላችሁም አፊያው እንዲመለስለት ለወንድማችን ዱዓ አድርጉ እንግዲህ የሙፍቲ ልጃቸው ደግሞ እንግዲህ በሰይፉ ላይ ትላንትና ቀርቦ አንዳንድ መረጃዎችን ሰጥቶ ነበር እንግዲህ እስቲ ቪዲዮውን እንመልከት በዚህ አጋጣሚ ከዚህ በኋላ ይሄ ርዕስ ባይነሳ ደስ ይለኛል እኔ ፍሪፍ ካደረኩ ሐሳብ ከሚያነሱት ሰዎች ጋር እነዛም ሰዎች ይዘው ሐሳባቸውን የሚከራከሩበት ነጥብ ካላቸው ይበሰለ ሰው ተቀራርቦ አውርቶ ነገሮችን መፍታት ላይ እስከምን ደረሳችሁ አዎ እንግዲህ እኛ ከሳሽ አይደለንም ስለዚህ እኛ ትክክል ነው የሰራነው ነገር አክቹአሊ እኔ አይደለሁም ያደረኩት ይሄን ነገር ወይንም አሁን ያለን ሰዎች አይደለም ኑዛዜ ነው የተፈጸመው ኑዛዜ ደግሞ በሸሪዓው በእምነታችን መፈጸም ውዴታ አይደለም ግዴታ ነው ከሃይማኖት ጋር እስካልተጋጨ ድረስ ከህግ ጋር እስካልተጋጨ ድረስ መፈጸም የኛ ውዴታ ሳይሆን ግዴታ ነበር ማስፈጸም ስለነበረ ምን አስፈጽመናል ምንም ክፍተት እንደሌለው ተናግረናል አይ ይሄ ክፍተት አለ የሚል አካል ካለ በማንኛውም ሰዓት ዝግጁ ነን ለመነጋገር ስለዚህ እኛ ጥፋት የለም ይያል የሆነን አካል ሂደን ምናናገርበት ምንም መንገድ የለም ግን ግር ያለው ሰው ካለ ኤኒ ታይም ክፍት ነው ቤታችንን በእኛም ሳይድ አሉ ከኔም በላይ ዑለማዎች አሉ በደንብ የሚያብራሩ ማብራሪያም ሰጥተዋል ብዙ ጊዜ እንደዚህ ሐሳቦች የሚመጡት በቅንነትም ነው በመተሳሰብ እሳቸውን ከመውደድ መሆን ያለበት ህግና ስርዓትም ስላለው ከሱ ጋር የሚጋጭ ነገር ካለ በኔ በኩል ያሳብ አለ ወይም ደግሞ በእኛ በኩል ያሳብ አለ የሚሉ ሰዎች ካሉ ተቀራርቦ በመነጋገር መፍታት ይቻላል ብዬ አስባለሁ ኤኒ ታይም በራችን ክፍት ነው ከዚህ በላይ እንዲነሳ አልፈልግም ይላል ነገር ግን ደግሞ አጀንዳውን እነሱ ራሳቸው መልሰው ያነሱታል ያ ጀማ እንግዲህ አጀንዳውን ደግሞ ካነሱት ሐቁን ደግሞ እኛ መናገራችንን ወደ ኋላ እንልም እንግዲህ እሳቸው ካረፉ በኋላ ብዙ ሰዎች ይህ የመቃብር ቦታ የእሳቸው ብቻ ሆኖ እንዳይቆይ እንግዲህ ብዙ ሰዎችም ጥያቄ ሲያቀርቡ ነበር አሁን ደግሞ እንግዲህ መጅሊሱ ለዚህ ነገር ዕውቅና ሰጥቶ ሙስሊም ማህበረሰብ ከዚህ በኋላ እንግዲህ ሲሞት እንዲቀበርበት አንዱ የሙስሊም መቃብር አድርጎ ሲቀበል ደግሞ ሰዎች ደግሞ ከዚህ የተለየ አስተያየትን ያራመዱ ነው የሚገኘው አብረን እንመልከተው እስኪ ይሄንን ቪዲዮ በደንብ ሼር ያደረጋችሁ ሐሳባችሁን ግለጹ የአዲስ አበባ መጅሊስ በሙፍቲ ሐጂ ዑመር ኢድሪስ የተቀበሩበት ቦታ አስመልክቶ ያወጣው መግለጫ ምንድነው ቅሬታ ያስነሳው አዲስ አበባ ውስጥ ከሚገኙ የሙስሊሙ መካነ መቃብር አንዱ ሆኖ ዕውቅና ሰጥቻለሁ አለ የሚያስፈልገውን ነገር ሁሉ አድርጋለሁኝ አለ የማስፋፊያ ቦታም መንግስትን እጠይቃለሁኝ አለ ምንድነው ቅሬታ የፈጠረው ማለት እናንተም ስትሉት ነበር አይደል ሙፍቲ ሐጂ ዑመር ከተቀበሩ በኋላም ሌሎች ሰዎችም አካባቢ ላይ የሚሞቱ ሌሎችም ሙስሊሞች የሚቀበሩበት መካነ መቃብር ነው የሚሆነው ብላችሁ ስትናገሩ አልነበር እንዴ መጅሊሱ እኮ በመሐከላችን የነበረውን አዲስ አበባ መጅሊስ የሰጠው መግለጫ በመሐከላችን የነበረውን ንትርክ አለመግባባት ብሎም አንዳንድ ሰዎችም ወደ ስድብ ወደ መዘላለፍ ስትወስዱት የነበረው ነገር እልባት ነው የሰጠው እንጂ አልገባኝም ምንድነው የምትፈልጉት ከዚህ በላይ እንግዲህ ትላንትና እንደዚህ ሲሉን የነበሩ ግለሰቦች ናቸው ዛሬ ደግሞ እንግዲህ መጅሊሱ ዕውቅና ሰጥቶ እንደ አንድ የሙስሊም መቃብር ተቀብሎ ከዚህ በኋላ እንግዲህ ሙስሊሞች ማንኛውም ሙስሊም ሲሞት እንግዲህ ልክ እንደ ማንኛውም ሰው ይቀበርበታል ሲባል ደግሞ እንግዲህ ይከፋቸዋል ያ ጀማዓ ስለዚህ ምን አስባችሁ ነው ይሄን ነገር ከመጀመሪያው ከሙስሊሙ ማህበረሰብ ያስወጣችሁት ለምንድነው የሚለው እንግዲህ ነው ሙስሊሙን ያስቆጣ ያለው እንግዲህ እናንተን የተለየ ሐሳብ ካላችሁ ደግሞ ኮሜንት ላይ ያስቀምጡልኝ ኡስታዝ ያሲንን ንግግር እንሰማለን ኢትዮጵያ ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አይደለም ሱፊዩና ሰለፊዩ መሃል ያለው ልዩነት ቅርንጫፋዊ አሊያን ፍቅሃዊ አህካሞች ናቸው ከሁለቱም ጥርዝ የረገጠ ይኖራል በሱፊያ ስም ቀብር ውስጥ የሚያመልክ ጠንቋይ ጋር መሄድ ይኖራል ይሄ ሱፊያውን አይወክልም ሱፊያኛ ምንላቸው አጼዎቹ ጋር የታገሉ አይማዎቻችን ፍትህ ያቀሩ ተፍሲር ያቀሩ ነህውና ሰርፍ ሲያቀሩ የኖሩ እንደነ ጀማ ንጉስ ያሉ እንደነ ሻሃሊ ጎንደር ያሉ እንደነ አብሬት እነ ዳና እነ ሾንኬ የመሰሉት ናቸው የሱፊያ አረማዎቻችን ከነዚህ ጋር ሰለፊዩ ሰፊ ልዩነት የለም ሁለቱም ሳይድ ጠርዝ የረገጠ ይኖራል እነዚህ በእውቀት ይታረማሉ
ለዚህ በእውቀት ይስተካከላል በዚህ ከአባታችን ህልፈት ይሄን አንድነት ይሄን አብሮነት ይሄን መተሳሰብ ተገምዶ የማይፈታ መሆኑ ሙስሊሙ ያስመሰከረበት ክስተት ነበር አላ ወፈዓሉ الخيرات واستغفروا ربكم فطوبى للمستغفرين الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ود مؤمنان هي كستة بزون نقر استمرون الفا يا أخلاقنا يا عقيدان كفتة زي لي ما استواد الدلستونا يا جماعة النور እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮዎች እነዚህን ይመስሉ ነበር ተቀርብለው ነገር ግን ደግሞ ኢንሻአላህ ሐላል የሆኑ መረጃዎች እንደሚሆኑ ተስፋ አድርጋለሁኝ እንደዛ ናችሁ ብላችሁ መታሰቡ ከሆነ ቪዲዮውን ሼር ያደርጋችሁ ለብዙ ወንድሞችና እህቶች አዳርሱላችሁ ለዛሬ ጨርሻለሁ ኔክስት ኢንሻአላህ በአላህ ፈቃድ በሌላ አሪፍ መረጃዎች እስከምንመለስ ድረስ እስከዛው ሰላም ቆዩልኝ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ